አዎ በደንብ ነው የምታመልኳት ማርያምን ብቻ ሳይሆን መስቀሉንም ታመልካላችሁ። እስ እንዴት? አንድ ጥቅስ የኦርቶዶክሶች ወይም ደግሞ አንድ ቪዲዮ ስጠኝ እስኪ። ኦርቶዶክሶች ማርያም ያመልካሉ የሚል መረጃ አምጣልኝ እስኪ። መረጃማ ብዙ ነው፣ ግን ከአንተ ብጀምር አንተ ራሱ ለእኔ መረጃ አይነህ። አንተ ራሱ ለምሳሌ ልጠይቅህ፣ አንተ ለማርያም ትዘምራለህ? አዎ ዘምራለሁ። ለእግዚአብሔር ትዘምራለህ? ዘምራለሁ። እሺ ለማርያም ትሰግዳለህ? አሊያም በማርያም በስዕሏ ፊት ትሰግዳለህ? ሰግዳለሁ። ለእግዚአብሔርም ትሰግዳለህ? አዎ ሰግዳለሁ። ወደ ማርያም ትጸልያለህ? ወደ እግዚአብሔር የምጸለው እንጂ ወደ ማርያም አይደለም። አይ አማልጅኝ ብለህ ወደ ማርያም አትጸልይም? ከልጅሽ አስታርቂ ምናምን ብለህ ይኸው ልንገርህ፣ እዚህ ጋር ወንድም ልመልስልህ። አይ ቆይ ወንድም አለም ቆይ ጠየቅኝ እኮ መልስልኝ። አሁን ልክ አሁን ስማኝ፣ ለማርያም እንደምዘምር በእግዚአብሔርም እንደምዘምር በማርያም በስዕሏ ፊት እንደምሰግድ በእግዚአብሔርም ፊት እንደምሰግድ ነገርከኝ። ስለዚህ ጸሎት ደግሞ ጠየቁ። ቆይ ብራዘር ቆይ ጠየቁ። ለምሳሌ ምን አልኩ? አሁን ደግሞ አማልጅኝ ብዬ ለምናታለሁ። ትጸልያለህ? ኦኬ ትጸልያለህ። ሰው ወደ እግዚአብሔርም ትጸልያለህ? ወደ እግዚአብሔርም ትጸልያለህ አይደል? ኖ ለምናና ጸሎት አንድ ነው እንዴ? እባክህ ነው ወደ እግዚአብሔር ትጸልያለህ አይደል? ወደ እግዚአብሔርማ ጸልያለሁ። በቃ አመሰግናለሁ። ስለዚህ አምልኮ ማለት ያው ለአንዱ ለአምላክ ብቻ የሚቀርብ አገልግሎት ነው አይደል? አምልኮ የስ አዎ። ስለዚህ በዛ ደግሞ አምልኮ የሚለው ፓኬጅ ውስጥ ደግሞ ምን አለ? ጸሎት አለ፣ መዝሙር አለ፣ ስብከት አለ፣ ስግደት አለ፣ ድሆችን ማገዝ መርዳት አለ። ብቻ ብዙዎች አሉ፣ እንዘረዘራቸዋለን። ግን ከነዛ ውስጥ ሶስቱን ካነሳ አሁን እሱን ካደረግ ምን እያደረክ ነው ማለት ነው? እሺ እንደዚህ አዳምጠኝ በደንብ። ምን እያደረግ ነው? ስግደት ሁሉ አምልኮ ነው እንዴ? ስግደት ሁሉ አምልኮ ነው? ግጥም ብሎ አምልኮ ነው። እሺ ስግደት ሁሉ አምልኮ ነው የሚል ቦታ አሳየኝ። አይ አምላኬ ጥቅሱ ስጠኝ። እኔም ብልህ አይደለም ለምን ስግደት ሁሉ አምልኮ ነው የሚል እንደዚህ ከሆነ ንገርሽ። ስግደት ሁሉ አምልኮ ከሆነ እኔ እኮ አሁን ጠየቅኝ ልመልስ። እሺ ቆይ ተረጋጋ ብራዘር። አንተ ራስህ ማስረጃ ስጠኝ ብዬ ስል አንተ ማስረጃ ለእኔ መስጠት አልቻልክም። ከዛ አሁን ልሰጥህ እኮ ነው ማስረጃ እኮ ልሰጥህ እኮ ነው። ስግደት ሁሉ አምልኮ ነው አልከኝ አይደለ? ስግደት ሁሉ አምልኮ ነው አልከኝ አይደለ? እኔ ብያለሁ። እሺ አንተ አይደለም ካልክ አይደለም ብለህ ስግደት ሁሉ አምልኮ እንዳይደለ አሳየኝ ከመጽሐፍ ቅዱስ። አሳያለሁ። ቆይ አሳየኝ። መጽሐፈ ሩት 2ኛ ምዕራፍ ቁጥር 10 አንብብልኝ። ከፍ በል ብራዘር፣ ከፍ በል ወደ አዲስ ኪዳንና በእናትህ ጥቅሱን አንብብልኝ። ወደ አዲስ ኪዳንና ብራዘር። እኔ አሁን አዲስ ኪዳን ውስጥ ነው ያለሁት። አንተ እኮ አዲስ ኪዳንና ብሉይ ኪዳን ብሎ አልጠየቀኝም እኮ። አምልኮ ስግደት ሁሉ አምልኮ ነው። ለምሳሌ አዲስ ኪዳንና ወንድም ስማኝ፣ አዲስ ኪዳንና ብሉይ ኪዳን ልዩነት የለውም። ይሄ ካልከኝ ደግሞ እግዚአብሔር ኢየሱስ ምን አለ? እኔ ሕግ ለመሻር አይደለም የመጣሁት የጥቅስ ታገኛለህ። ስለዚህ የብሉይ ኪዳን አዲስ ኪዳን ካልከኝ አንተ አታንጠልጥል እንጂ እኔ ሕግ ለመሻር አልመጣሁም ማለት ከዚያስ ምን ለማድረግ ነው የመጣው? ሕጉን ለመፈጸም ነው እንጂ ለመሻር አይደለም የመጣው አለ። ስለዚህ ሕግ ተፈጽሟል። ሕግ ተፈጽሟል። ስለዚህ እኔ ልፈጽመው ዘንድ የሚገባኝ ሌላ ሕግ ነው። በተፈጸመው ሕግ ግን በክርስቶስ ያ ነገር ለእኔ ተቆጥሮልኛል። በቃ አለቀ ብራዘር፣ ተው። አሁን ከአዲስ ኪዳን ለምን አታነብልኝም? እሺ ላንብብ። እሺ እዛ ጋር ተሳይኝ የፈለከው ስግደት ሁሉ አምልኮ አይደለም የሚለውን ቃል በቃል ተሳይ ነው። እሺ እኔ እኮ ላሳይ እኮ ነው። ጥቅሱን ብቻ አንብብልኝ። እሺ አሳየኝ። መጽሐፈ ሩት 2ኛ ምዕራፍ ቁጥር 10 አንብብልኝ። እኔ ሌላ ጥቅስ እሰጣለሁ እኮ ችግር የለም። እሺ መጽሐፈ ሩት ምዕራፍ 2 ቁጥር 10 እሺ
በግንባራም ተደፍታ በምድር ላይ ሰገደችለት። ኦኬ ይሄ አሁን እያመለከች ነው ሩት። ምን ያገናኘዋል? አይደለም ሰገደች ይላል። አንተ ከምትለው ጋር ሲጀመር ቦዔዝ ማን ነው? ሩት ማናት? ገባህ? እነኚህን ነገሮች ካነሳ ፊዚካ እሱ ነብቤ እኮ ታገኛለህ ወንድሜ፣ እሱ ነብቤ ታገኛለህ። ግን ሰገደች ወር ሰገደች ለአምላክ ሰገደች። እዚህ ጋር ሩት ሰገደች፣ ሰው ሰገደች። ስለዚህ ከሩት ዶክትሪን የምሰራው ከሩት ተነስቼ ነው አይደለም። ለማን ሰገደች ሩት? ብራዘር ዶክትሪን የሚሰራው ከሩት ተነስቶ ነው እንዴ? ለምን የሚጠይቃት መልስልኝና ለቦዔዝ ሰገደች። እሺ አመለከች ወይስ ደግሞ አከበረች? አመለከች ማለት እንችላለን እዚህ ቦታ ወይም ደግሞ ተሳሳች እዚህ ጋር ስህተት ሰራች እንበል። አላመለከችም፣ አልሰገደችም። በዛ ሞመንት የነበረው ሰላምታ ነው። አለቀ። ሰገደች እኮ ነው የምለው መጽሐፍ ቅዱሱ። አንብቤ ሰገደች እኮ ሰላምታ ነው የምልህ። ለምንም ብላ አይደለም። ቦዔዝን አምላክ ነው እያለችው አይደለም፣ ወይም ያማልደኛል ብላ አይደለም የምትሰግደው። አዳም ሰላም ይኸው እሷ የሰገደችው አመለከች ወይ? ስግደትና እኮ ሰላምታ እኮ ይለያል እኮ። ቀጥታ ቃል በቃል እኮ ሰገደች። ለክብር ነው ዝም ብለህ ሰላም ለማለት ነው ወይስ ያማልዱኛል ብለህ ነው? ታዲያ እነኚህ ቅዱሳኖች አምላክ ከአምላክ በቀር ለሌላ አምላክ አትስገድ ያለው እሱ እቺ ቅዱስ የሆነች ይሄ እያወቀች የአምላኩን ትታ ሰግደው እንደ ሩት ለሰው የምትሰግደው ሰላም ልትላቸው ነው። እነ ተክለ ሃይማኖትን ስላቸው ፊት ምሰግዱ ስግደት ሁሉ አምልኮ ስላለኝ ነው ያወጣው። እንደዚህ እናድርግ፣ ችግር የለውም። እንደዚህ እናድርግ ብራዘር። አሁን ለምሳሌ አንተ ሩትን ጠቀስክና ስግደት ለዚህ ለመላእክቶች ለጻድቃናት እንደሚገባ አድርገህ ለማሳየት ነው የሞከርከው እዚህ ላይ አይደለም? እሺ ሲጀመር አንተ ባልከው እንኳን ብንሄድ እዚህ ጋር ሩት ያቀረበችው ስግደት የምን ስግደት ነው እንበልሽ? የአክብሮት ስግደት። እሺ የአክብሮት ስግደት የሚላለ ጻፈ እዚህ ላይ አንተ ከየት አመጣው? የአክብሮት የሚለውን ነገር እንዴት አስገባህበት? አምላክ እያለ እሷ እንዴት አስገባህበት ነው? ያንተን ነገር አትንገረኝ ብራዘር፣ ያንተን አትንገረኝ። አሁን እዚህ ጋር ሰገደች አልክ። ሩት ለማለ ቦዔዝ። አሁን ቦዔዝ ማን ነው? ሩት ማናት? እሱን ነገር እንኳን ዝም ብለህ እንኳን ብታመዝ አመተህ እንኳን እንደሚያስታውል ሰው ካየኸው አየህ፣ ለአንድ ባለ ሀብት አንድ ምንም የሌለው ሰውዬ ድንገት የሆነ ነገር ቢቸረው እንደው ተንቀጥቅጦ ገባ ደንበርብሮ ወጥቶ ሊያደርገው የሚችለው ነገር ነው። በሰዓቱ የተፈጠረው ነገር ለዛ የምሰጠው ምናልባት ሪያክሽን ሊሆን ይችላል። ኦኬ ችግር የለውም። ሰው እዚህ ጋር ሰገደ የሚለው ነገር ወስደ አንተ ለሰውየው ለቦዔዝ ሰገደው የክብር ስግደት ነው ብለህ ካልከኝ ከየቱ ጋር ነው የክብር ስግደት እሷን እሱ እንደሰገደች ያመጣው? እዚህ የክብር የሚል ነገር ቤካዬ። እሺ የክብርም ስግደት ቢሆን ቦዔዝ እኮ በአካል አለ። ተክለ ሃይማኖትን የት አግኝተናቸው ነው እኛ ልንሰግድ የምንችል? የት አሉ እሳቸው? ይህ ጥያቄ ወደ ከመጣሽማ ኢየሱስ አንቺ የት አግኝተሽው አውስ የምስግድለት? ለኢየሱስ አምላክ ስለሆነ ነዋ እንዴ? ኢየሱስ አምላክ ስለሆነ ነዋ። እኔ አሁን ለዳዊት አልሰግድለትም። ንጉስ ዳዊት ዳምጠኝ ዳዊትን ያልሰግድም። ኢየሱስ ያለ የነበረ ወደፊትም እኔ ካለፍኩ በኋላ የሚኖር እኮ ነው። እንዴት ነው የሰውን ልጅ ከኢየሱስ ጋር የምታስተካክለው? ጥቅስ አውጡ። አሁን እኔ በቀላሉ የምፈልገው ለኢየሱስ ብቻ ለእግዚአብሔር ብቻ ስገድ የሚል ጥቅስ አውጡልኝ እስቲ። አንተ ለሞቱ ሰው ያሳያለሁ። ያሳያለሁ። አስነብባለሁ። ትእዛዛቶች እኮ ለአንድ ለአምላክ ብቻ ስገድ። አዳሱ ቦታ ጥቅሱን አንብብልኝ። እሺ እኔ እንደውም ከብሉይ ኪዳን አልጠቅስልህም። እኔ ከአዲስ ኪዳን ነው የምጠቅሰው ብራዘር። እሺ ከዛ ጠቅሰው ግን አንብብልኝ። እሺ ግን ምን አለ መሰለህ ብራዘር፣ አሁን ያመጣኸው ክፍል የክብር ስግደት ከዛ ታስረዳኛለህ። ጥቅሱን አንብብልኝና ታስረዳኛለህ። እሰማለሁ፣ ችግር የለም። እሺ እኔ ወንድም እሺ አሁን ያመጣኸው ክፍል ላይ የክብር ስግደት የሚል ነገር አላገኘንም። ፕላስ ደግሞ ድርጊቱ የተፈጸመው በህይወት አሁን የት እናገኛለን መሰለህ? ያለው ጥቅሱን ለእግዚአብሔር ብቻ ሰገድ እንደዚህ ያወራለሁ ማለት ነው።
ሁለተኛ እንዳትከፍት ሚዩትህን። በቃ አየስ ሲያከብሩ በጣም እንትን አልክና ተረጋጋ። ሰው ኢቨን እንኳን ሁኔታው ተፈጽሞ ከሆነ የተፈጸመው በአካል ሊታዩ በሚችሉ ሰዎች መካከል ነው የሆነው። ስለዚህ ሰላምታ ነው። አሊያም ደግሞ በቃ ደንግጣ እያመሰገነችው ሊሆን ይችላል። ይታወቃል ቦዔዝ ማን እንደሆነ። ባለሀብት ፊት አንድ ድሃ ምንም ነገር የሚበላ ነገር ያጣ ሰው መጥቶ የሆነ ነገር ቢቸርለት ሊያመሰግን የሚችል አይነት ምስጋና ነው ያቀረበው። በቃ አመሰገነ በአካል ስለተደረገለት ሰውየው፣ ወይ ደግሞ ማነት ሩት ስለተደረገላት ነው ያመሰገነችው እንጂ ሩት ቦዔዝ ሆይ አንተ አምላኬ ነህ ይገባል እያለች በዜማ ቀላቅላ ከበሮ የደለቀች ሻማ ለኩሳ ጧፍ አብርታ 3 ተሽከርክራ ጣውላ ላይ ጨርቅ አልበሳ አልሰገደችለትም። ስለዚህ አንተ ከምትለው ጋር የሚገናኝ ነገር የለውም ማለት ነው። አመሰግናለሁ። አሁን ችግሩ ምን መሰለ? በእኛና በእናንተ መካከል ያለው እኛ ለእግዚአብሔር ስገዱ፣ ስግደት የሚገባው ለእግዚአብሔር ነው ለፈጣሪ ነው ብለን ስለ እናንተ ደግሞ አይ ለፍጡራን ነው፣ ፈጣሪ ብቻውን ምን አገባው፣ ማን ለእሱ ብቻ እሱም ብቻ ስግደት ተቀባይ ያደረገው ነው። ኢቨን እንኳን ፌር አይደለም። በነገር ላይ ባይዘ በአዲስ ኪዳን አንድ ስለ ስግደት አንድ ነገር ላሳይ። ጌታችን ኢየሱስ ክርስቶስ በስጋ ወራቱ በዚህ በነበረበት ጊዜ አንድ ያለው ነገር አለ ታውቃለህ። ከሰማያዊቷ ሴት ጋር ባደረገው ኮንቨርሴሽን ማለት ነው። እንደዚህ ይላል፣ እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። አየ ስግደት ራሱ እንዴት በአዲስ ኪዳን መጥቶ እንደተለወጠ ፊዚካሊ የምታደርገው ሳይሆን ስፒሪቹዋሊ እንደሆነ፣ ከዚያስ የትም ቦታ በሆነ ብትሰግድ እግዚአብሔር አምላክ ሊያይና ሊቀበል የሚችል እንደሆነ አሳየ ማለት ነው ጌታችን ኢየሱስ ክርስቶስ። ስለዚህ የሆነ ቦታ ቀድሰ የሆነ ቦታ ለይተ እዚህ ጋር ነው የሚቀበለው ብለህ የምትለው አምላክ ሳይሆን እኛ ያለን በእኛ ውስጥ የሚኖር በመንፈስና በእውነት የሚሰግዱለትን የሚፈልግ አምላክ ነው እኛ ውስጥ ያለው ማለት ነው። የልዩነቱ ይሄ ነው እንጂ ስም ተሰይሞለት ጠረጴዛ ላይ ጨርቅ አልብሰው እያሽከረከሩ እንደው ስግደት ምናምን ይሄ ነው ብሎ ፊዚካሊ የሚደረገው አይነት ነገር የሚፈልግ አምላክ አይደለም። ያ ስለ ግን ጉልበቶቻችን አይንበረከኩ ማለት ግን አይደለም። መንበርከካችን ሰሚት እያደረግ እንደሆነ እንደተገዛነት የምናሳይበት ነው ፕራክቲካሊ ማለት ነው። እሺ ለእግዚአብሔር ብቻ ስገድ የሚለውን አምጣ አልከኝና ይኸው እንደው ብዙ ሳርቅ ላሳይህ። ጌታችን ኢየሱስ ክርስቶስ እንዲህ አለ። ምን አለ በለኝ ብራዘር። ኢየሱስ መልሶ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ለማን ነው ያለው? ለጌታ ለአምላክ ስገድ እርሱን ብቻ አምልክ። ስለዚህ ስግደት ለማን ነው የሚገባው ወንድማችን? ለእግዚአብሔር ብቻ ነው። ለጻድቃን፣ ለሰማዕታት፣ ለመላእክት ለምትላቸው በጠቅላላ ምንም አይነት ስግደት አይገባቸው። ይገባቸዋል ካልክ ደግሞ አምጣ። እንደማይገባቸው ከፍልክ ደግሞ የሐዋርያት ሥራ ምዕራፍ 10 ገባ ላሳይ ይችላለሁ። ሐዋርያ ጴጥሮስ እኛ መቼስ ከሐዋርያቱ ነው የሐዋርያቱን ልምምድ ነው ገባ እንትን የምንለው እንጂ እንደናንተ የአሕዛቡን ያልዳነውን ሰው አይደለም። እናንተ ካልዳነው ነው። ለምሳሌ ከቆርኔሌዎስ ነው ትምህርታችሁን የቀዳችሁት። አንድ አሕዛብ ሰገደ። ሲሰግድ እናንተ አረ ይኸው ሰግዷል እኮ እንዴ ሰግዶማ እንዴት ነው ምናምን ነገር ብላችሁ የቆርኔሌዎስን ስግደት ትወስዳላችሁ። እኛ ደግሞ አይ ነው በጭራሽ እንዳታደርግ ብሎ ያለውን ደግሞ የሐዋርያው ጴጥሮስን መልእክት የእሱ እንቀበላለን። እኛ ናየህ የሐዋርያው ቅብብሎሽ እኛ ጋር ያለው እንደዚህ ነው የሚለው። እሺ አሁንም ልስጥ እንግዲህ የመጽሐፍ ቅዱስ ማስረጃ የሐዋርያት ሥራ ምዕራፍ 10 ቁጥር 25 የጠየቁት ጥያቄ ላይ እኮ ብናወራ መልካም ነው። ወይ አስተማርክ እያስተማርከኝ ነው እየገባኝ ነው። ሩቅ ቦታ እያልክ ነው። እሺ እክሱ ንገረኝ በደንብ የት ጋር ነው ያለው? ለአምላክ ብቻ ስገድ የምንጥቅ ሉቃስ 4:8 አንብብ። ምንድን ነው የሚለው?
አንብብልኝ። እኔ መጽሐፍ ለፊት ስለሌለኝ ነው። ያው ከታች እንደውም ወንድማችን እንትን ብሏል። ኢየሱስን መልሶ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል አለ። የእሱ ብቻ አምልክ አለ እንጂ ለእሱ ብቻ ስገድ የሚል የለም። አባት ታገኝ ነገሩ እኮ በአንድ አፍ እኮ ነው የተዘጋው። ምንም ነጣጥሎት አይደለም፣ እንደውም ከፋፍሎትም አይደለም። በአንድ ጊዜ ነው የዘጋው። ስግደት እንዴት አምልኮ እንደሆነ አገናኝቶ ነው ያሳየው። ሲጀመር የጠየቀው ራሱ የጠየቀው ብሎ ነው ስገድልኝ ነው ያለው። ከላይ ከፍ ብላ በስቲ ብራዘር አምልከኝ ብሎ የጠየቀው አትስገድ። እኔ እኮ ለአምላክ አይሳገድም እያልኩ አይደለም፣ ሌላ አምላክም ይመለካል እያልኩ አይደለም። ግን እዚህ ጋር ለአምላክ ብቻ ካለ ብቻ ነው በቃ አለቀ ብራዘር። በቃ ለአምላክ ብቻ ስገድም ጥቅስ ስታገኝም ነው በቀላሉ። የአሁኑ ምንድን ነው ታዲያ? አምላክ ብቻ ለአምላክ ብቻ ስገድ የምላለ እንደዛ ላይ የጥቅስ አሁን። እሺ አይ አንተ ብዙ ይቀራል። እሺ ብራዘር ጥያቄ መልስ። ሌላም ጥቅስ ያሳያለሁ። የዮሐንስን ስህተት የመልአኩን ደግሞ ትክክለኝነት አሳያለሁ። የዮሐንስን ስህተት የመልአኩን ትክክለኝነት ደግሞ አሳያለሁ። እዛ ጋር መልአኩ እሱም አውቃለሁ። እሱም አንብባል ነው ለእኔ ትስገድ ያለው መልአክ እሱም ቦታ አውቃለሁ። ተው ገብቶኛል። ግን ኖርማል እዚህ ጋር እናንተ እኮ አትስከሳውን ዮሐንስ እሺ ብሮዬ እሺ አውራ አባኩ ማለት እዚህ ጋር ዮሐንስ ለመልአኩ ሰገደ ልል የምለው ይህ ማለት ገብቶኛል። እሱ እዚህ ጋር እነኚህ ቅዱሳኖች የሰገዱ ማለት ፈልገ አንተ ይህ ማለት አትበል። ለምሳሌ አንተ ለእግዚአብሔር ብቻ ስገድ የሚል ነገር የለም አልከኝ። ግን እዚህ ጋር ለእግዚአብሔር ብቻ ስገድ የሚለውን አሳይቼ ነበረ። አንተ ለእግዚአብሔር ብቻ ስገድ አይደለም። ከስር እኮ ለጠፉልህ አታነብም? ቪዲዮ ክፈትና 415 ሰው አይደለ እነሱ ይሁ ቪዲዮን ክፈትና ለእግዚአብሔር ብቻ ስገድ የሚል ቃል አሳየኝ። እሺ እዚህ ጋር ከዛ በኋላ እኔ ቻሌንጅ ታደርገኛለህ። እኔ ለጌታ ለአምላክ ስገድ እሱ ብቻ አምልክ። አምላክ እግዚአብሔር አይደለም? እግዚአብሔር አምላክ አይደለም ብራዘር? እግዚአብሔር አምልክ እሱ ብቻ አምልክ። እሱ ትክክል ነው አይደለም? እግዚአብሔር አምላክ አይደለም እንዴ? ነው። እሺ አምላክ እግዚአብሔር አይደለም ነው። ስለዚህ እኮ እዚህ ጋር ለጌታ ለአምላክ ስገድ እሱን ብቻ አምልክ የሚል ተጽፏል እኮ። ብቻ የሚል ቃል ለምን ታስገባለህ? አንተ እኮ ለእግዚአብሔር በአፍ ነው የምታወራው እንጂ ወይ ወንድሜ ንገረህ፣ እዚህ ጋር በአፍ ነው የምታወራው እንጂ መጽሐፍ ቅዱሱ ላይ ብቻ የሚል ቃል አታገኝም ነው በቀላሉ። እኔ ጥያቄ የምፈልገው እኔ ለእግዚአብሔር ብቻ ስገድ የሚል ቃል ካገኘ እኔ ዛሬው የአንተ እምነት ይቀበላል ነው በቃ። ሌላ ነገር እኮ የለም። ታዲያ በምኑ ያውራ? በአፍ ታወራለህ የምትለው በአፍ ነው እያሳየህ አይደል እንዴ? መጽሐፍ ቅዱስ እናሳየኝ ግለጽና መጽሐፍ ቅዱሱ ላይ ለእግዚአብሔር ብቻ ስገድ የሚል ቃል ካገኘ እኔ እቀጣለሁ። ቶሎ በል አሳየኝ፣ ክፈልና ቪዲዮ። ይሄ ሁሉ ለፍጥረት ለመስገድ ነው ወንድማችን። ይሄ ሁሉ ለፍጥረት ለመስገድ ለመሰለህ መጽሐፍ ቅዱስ ላይ መጨመርም መቀነስም በመጽሐፍ ቅዱስ ደረጃ አይቻልም። ይሄ ንገርሽ አንተ አሳየች ቪዲዮ ጌታ ሆይ ኤቭሪ ራይት ስሞክ በአማርኛ አንድ ጊዜ ይቀርታል። ይኸውና እሺ አንብብ። እሺ ምን አንብብ? ይኸው ቪዲዮ ዳጊ ታዲያ ለእግዚአብሔር ብቻ ምን ስግደት አለ? ለእግዚአብሔር ብቻ ስገድ የሚላለ እዚህ ላይ ምን ይላል? ሲያንብብ ኤርሚዬን አንተናት በሉት በጌታ ለእግዚአብሔር ብቻ ስገድ የሚላለ ውስጥ ኢየሱስን መልሶ ለጌታ ለአምላክ ስገድ እርሱን ብቻ ለጌታ ስገድ የሚል ያቁምና እሱ ብቻ አምልክ አታስገባ። እዚህ ጋር ቦታ ለጌታ ስገድ አለ እንጂ ለጌታ ብቻ ስገድ ያለ ቦታ አለ እዚህ ላይ እንዴ? ኢየሱስ እኮ በአንድ ቃል ተናግሮት እኔ ማን ሆንኩኝና ነው አይ እዚህ ጋር በናም ብዬ ማስቆመው? በአንድ አፍ እኮ ነው የተናገረው። በአንድ አረፍተ ነገር እኮ ነው የተዘጋው። ስለዚህ አምልኮ ስግደት መሆኑ የምታውቀው እንደውም እዚህ ጋር ነው ወንድሜ። በደንብ አእምሮንም ልብህንም ከፍተህ ካየው ከላይ ደግሞ ካነበብክ የጠየቀው ጥያቄ አለ። ምንድን ነው? ምን ብሎ ጠየቀው? ገባ? ኦፈር ያደረገው ነገር አለ አይደል? ምንድን ነው ኦፈር ያደረገው? ስገድልኝ ነው እንጂ አምልክኝ አይደለም። እባክህን ብራዘር ይኸውልህ ምንድን ነው የሚለው? እስቲ አንተ አንብብ፣ ከላይ አንብብልኝ። ችግር የለም እየሰማሁ ነው። እንደዚህ አላየ
ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለዋል። ስክሪኑ ግማሽ ነው የሚታየው፣ ሙሉ አድርገው። እኔ እኮ በጎን ነው አንብቤ ነው ታውቂያለሽ። ትንሽ አሁንም ትንሽ ራሱ አንብበው ከቁጥር 7 ጀምሮ። እሺ ይኸው አንብብልኝ። የት አንቺ ችግር አለም የምታነብልኝ? አንብብልኝ አንቺ። እሺ ይታያል ብራዘር? ታይኛል። አንብብልኝ። ስለዚህ አንተ በእኔ ፊት ብትሰግድ ነው የሚለው። ስለዚህ ኦፈር ያደረገው ምን ነበረ? ብትሰግድ የሚል ነው እንጂ ብታመልክ የሚል አይደለም አይደል? ስለዚህ ስግደት ማለት ምንድን ነው ማለት ነው? አምልኮ ነው አይደለም? ኦኬ። ስለዚህ ጌታችን ምን ብሎ መለሰለት? ምን ብሎ መለሰለት ወንድማችን? ለጌታ ለአምላክ ስገድ እርሱም ብቻ አምልክ ብሎ መለሰለት። የቀረበለት በአምላኩ ላይ ኦፈር ያደረገው እንዲሰግድለት ነው። ስለዚህ ስግደት አምልኮ ነው። ትሰግዳለህ ማለት ታመልካለህ ማለት ነው። ወንድሜ እየሰገድክ ነው ማለት ደግሞ እያመለክ ነው። ንገረኝ። እኛ ማርያም እናመልካትም፣ ገብርኤል እናመልክም፣ ሚካኤል እናመልክም። እኛ የምናመልከው ጌታ ኢየሱስ ክርስቶስ ነው የምናመልከው። ምክንያቱም ተጽፎ ያለው እኔም ብቻ አምልክ ያለ ነው። ስለዚህ መጽሐፍ ቅዱስ ላይ ያለው ደግሞ ለእኔ ብቻ ስገድ የሚል ቃል ስለሌለ ቅዱሳኖችም ሰግዱ እያሳዩን የአክብሮ ስደትና የአምልኮ ስደት አለ። የአምልኮ ስደት ከምርም ለቅዱሳኖችና ለጻድቃኖች የሚሆን ነው። የአምልኮ ስደት ደግሞ ለፈጣሪ ብቻ የሚሆን ነው። ስለዚህ እዚህ ጋር መጽሐፍ ቅዱስ ላይ ያለው ለአምላክ ብቻ ስገድ የሚል ቃል ስለሌለ ይህን ቃል እኔ ለአምላክ ብቻ ነው ስግደት የሚገባ ብዬ መውሰድ አልችልም። አባቴ አረቶ ግን ብራዘር ወንድማችን እያየው እዚህ ጋር እያስነበብኩ መጽሐፍ ቅዱስ እያነበብክ መልሰህ ትክዳለህ። ለዓይንም ለሕሊናም ታመን እንጂ ወንድም ይሄ እኔ እኮ እዚህ ጋር ለምሳሌ የዚህ ዓለም ገዢው ኢየሱስን ኦፈር ያደረገው ስግደት ነው። አረ ቆይ እንዴ ተረጋጋ፣ አረጋጋው። እሺ እኔ ወንድም ምን አለ መሰለህ ዘጸአት መክፈት ትችላለህ። ዘጸአት ላይ አይ ነው እዚሁ አዲስ ኪዳን ላይ እንትን ላለን ችግር የለውም። አዲስ ኪዳን ላይ እንትን ላለን ምንድን ነው እሱ ወንድማችን? አዎ ጌታችንም ከዛው ኮት አድርጎ ስለሆነ ምን አለ መሰለህ ወንድማችን የጨለማው ገዢ ዳቢሎስ ኦፈር ያደረገው ክራይስትን ስግደት ነው። ገባህ? ቢሰግድለት ያሳየውን ነገር እንደሚሰጠው ባይሰግድለት ደግሞ እንደማይሰጠው ሲ ስለዚህ ኦፈር ያደረጉን አይተህ ከሆነ ሲሰግድለት እያመልከው እንደሆነ ስለሚያውቅ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ መሰለህ? አይ ነው የምትለው ነገር የሚገባው ለአምላክ ነው አለ። በቃ ለእርሱ ብቻ ነው የሚገባው አለ። ስለዚህ እዚህ ጋር የምታነበው ነገር ስግደት ለእግዚአብሔር አምላክ ብቻ የሚቀርብለት እንደሆነ እየነገረ ነው። እዚህ አምነ ቃሉ ስግደትን ተው። ቃል ስታነብ ቃል እየጨመርክ ነው። እስቲ አንብብ አንተ። በቃ እኔ ከጨመርኩ ምን ብዬ ቃል አታስገባ። ለሱ ብቻ ስገድ የሚል ቃል አታስገባ። ለሱ ስገድናን እንጂ ለሱ ብቻ ስገድ የሚል ቃል አታስገባ። ሰዎች እዚህ ጋር ብቻ የለም እንዴ? ብቻ የሚል ኢየሱስ አምልኩ ላይ ነው። አምልኩ ላይ ነው እንጂ እኮ ስግደት ላይ አይደለም እኮ ብቻ ያለው ቃል እኮ። እሺ እንደዚህ ከወሰድክ ንገረኝ። እንደዚህ ከወሰድክ ብዙ ቅዱሳኖች ሰገዱ። አሁን ለምሳሌ ዮሐንስ ሰገደ አይደለ? ሰገደ ስለሰገደ ዮሐንስ ሰገደ። እሺ ዮሐንስ ሲሰግድ ጊዜ አመለከ እንዴ? በጣም ግጥም አድርጎ ባይሆንም አለምን ገበያ ነው መላኩ። እንደዚህ ከሆነ ዮሐንስ ተሳሳተ ማለት ነው። በደምብ ግጥም አድርጎ ነው ታዲያ። እሺ ዮሐንስ ስንት ምዕራፍ ነው ጻፈው? ወንድ ተው ቆይ ዮሐንስ ስንት ምዕራፍ ነው ጻፈው? ምን ያደርግልኛል? እኔ እሱን አልነግርህም። እሺ ለምን አታስተማርኝም? እንደ አንተ እኮ እንትን ከፍተህ ሄደህ አስተማርኝ። ምን ችግር አለ? እኔ እኮ ለመማር እንደገባው እሺ ዮሐንስ ወንጌል አንደኛ ዮሐንስ፣ ሁለተኛ ሶስተኛ ዮሐንስ፣ ዮሐንስ ራእይ እና ስንት ወንጌል ነው ጻፈው? ብራዘር እየነገርኩህ ነው። ዮሐንስ ወንጌል አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ከዛ ዮሐንስ ራእይ። እሺ ኦኬ። እነኚህ አንተ ይሄ ሶስቱም ትቀበላለህ?
ግጥም አድርጌ ነው ታዲያ ትቀበላለህ። ስለዚህ ዮሐንስ እዚህ ጋር ከተሳሳተው ያኛው ውስጥ መሳሳቱና ያለመሳሳቱ በምን እርግጠኛ ትሆናለህ? አንተ እዚህ ጋር የሆነ ተሳሳተ ካልክ እዚህ መሳሳቱና ያለመሳሳቱ በምን እርግጠኛ ትሆናለህ? እሺ እንደዚህ ነው። በመጀመሪያ ደረጃ አንተ ሰነፍ መሆንን እነግርሃለሁ። አትሳደባ። አይደለም ስድብ አይደለም፣ ስድብ ሳይሆን እየነገርኩህ ነው። ሰነፍ መሆንን እየነገርኩህ ነው። አንተ አስተማረነ አይደለም። እኔ ምንም አስተማሪ የለውም። እኔ አስተማሪ ተማሪ ነኝ። እኔ ቁጭ ብዬ ከወንድሞቼ እግር ቁጭ ብዬ መማር ተማሪ ነኝ። አስተማሪን አትበለኝ። እኔ አላስመረከኝም። በአስተማሪ ተመርቄ አላገኘኝም። ተነፍነ ስንፍና ምን መሰለህ? መጽሐፍ ቅዱስ የተጻፈው በሰው አይደለም። በሰው ቢጻፍም ግን በእግዚአብሔር መንፈስ ምሪት ነው። አየህ፣ በሰው ቢሆን ሰው የራሱ የሆነ ተሳሳተ ብዬ እየካልከው እኮ ነው። ኧረ ቆይ ተረጋጋ ብራዘርዬ። እንዴ እንዳትከፍት ሁለተኛ የሚዩትን። እሺ አባቴ እንዳትከፍት። መጽሐፍ ቅዱስ የተጻፈው በሰው እውቀት አይደለም። በሰው ቢጻፍም በእግዚአብሔር መንፈስ ተመርቶ ነው። ስለዚህ ደራሲው ራሱ እግዚአብሔር ነው። ገባ? ባይሆንማ ዮሐንስ ሲሳሳት እንዴ እኔማ ሐዋርያ ሆኜ ሰዎች ይህንን ነገር እንዳይባሉኝ ብሎ ሊያስቀሩ ላይችል ነበረ ብራዘር። ነገር ግን አየህ መንፈስ ቅዱስ ስለሆነ ከስህተቱ ብዙዎች ይታረሙ ዘንድ የተቀመጠ አለቀ። እና አንተ አምጥተው ፋለብል ነው ኢንፋለብል ነው ላይክ እንደዛ ከሆነማ በቃ ጀስት ፋለብል ነው ወደሚል ነገር ትመጣ ፈለግ። እሺ እንደዚህ በጣም ሌም የሆነ እንትን አትበል። እሺ ብራዘር፣ ዮሐንስ ብቻ ሳይሆን ጴጥሮስም ተሳስቷል። እና የእኛ ዶክትሪን በሰው ስህተት ሳይሆን በሰው ልምምድ እና ድካም ሳይሆን ትክክለኛ በሆነው በእግዚአብሔር መንፈስ ቅዱስ ራይት ባደረገው ነገር ላይ ብቻ ነው የሚመሰረተው ብራዘር። ስለዚህ አንተ ያነሳው ነገር ውድቅ ነው ማለት ነው። ፕላስ ደግሞ አንተ በደንብ አስተውለህ ከሆነ እኮ መልአኩ ምን አለው? እሺ ብራዘር፣ መልአኩ ምን አለው? ስገድልኝ አለው ወይንስ እንዳይሰግድ አንስቶት ስግደት ለማን እንደሚገባ አመላክቶት ጨርሰው? ብራዘር ይህንን ማስተውልሽ። አሁን ወደ አንተ ጋር መጣው። ስግደት በአዲስ ኪዳን እስቲ ለፍጡራን የተሰገደበትን አሳየኝ። በይሳ አቤት። በአዲስ ኪዳን ከእግዚአብሔር ውጭ ለሰው ማለት ያውም ደግሞ ወይም በነፍስ በነፍስ ምንድን ነው የሚባለው? በህይወት ላይ ያሉት ሰዎች ለሞቱ ሰዎች ስግደት፣ ዝማሬና ልመና ሲያቀርቡ የነበሩትን ሐዋርያት አዲያም ደግሞ ከመጽሐፍ ቅዱስ ማቅረብ እንዳለብን እንደሚገባን የሚያመለክት መጽሐፍ ቅዱሳዊ ማስረጃ አቅርብልኝ። እሺ እኛ ስንዘምርም እኮ የክብር ዝማሬ ነው እንጂ አምልኮ አይደለም። አሳይኝ። የክብር ዝማሬ ለሞተ ሰው ክብር የሚገባ ክብር ዝማሬ ለሞተ ሰው የክብር ዝማሬ ኢቨን እንኳን በህይወት ላለ ሰው የክብር ዝማሬ የተዘመረለትን አንድ ከመጽሐፍ ቅዱስ ማስረጃ አቅርብልኝ ብራዘር። እኔ ግን ለእግዚአብሔር ነፍ ማስረጃዎችን ያቀርብልሃለሁ ብራዘር። እሺ ይሄ አሁን ለምሳሌ ጥያቄውን ቀይርልኝ። ይሄ እኮ ተስማማን እኮ በቃ እያመከልኝ አይደለም። ስትፈልግ ሚዩት እያረከኝ አንተ የምትፈልጉ ብቻ አውርተህ እየዘጋኝ ስለሆነ ጥያቄው ቀይርልኝ። ሌላ ጥያቄ ጠይቀኝ። ይሄ ግልጽ ነው በቃ። አንተ እኮ ዮሐንስ ተሳሳተ ብያለሁ። ዮሐንስ ተሳሳተ ስላልክ እኔ ግልጽ ነው በቃ። ይሄ ለእኔ ኦኬ። ምንድን ነው ግልጽ የሆነልህ? ግልጽ የሆነልኝ ነገር መጽሐፍ ቅዱስ ላይ በመንፈስ ተሞልቶ የተጻፈ መጽሐፍ ቅዱስ ዮሐንስ ተሳሳተ ያልክ ሰውዬ እኔ እንዴት ነው አምኜ ከአንተ ጋር ማውራት የምችለው እዚህ ቦታ? ምስኪን ነው ጌታ ምስክር። እሺ እኔ የምልህ እስኪ ይኸኛው እዚህ ጋር ትንሽ አንድ ነገር እኔም አልገባኝም። እስኪ አሳየኝ፣ አስተምረኝ እስኪ። ሐዋርያት ሥራ ምዕራፍ 10 ላይ እዚህ ጋር አንድ ነገር ጴጥሮስ ሲያደርግ እናያለን። እስቲ ይህንን አንበብ። እሺ ምንድን ነው የሚለው? አንብበው። ምን የክፈት አንብብ፣ ችግር የለም ይገባኛል፣ ይሰማል። እሺ ጴጥሮስ ወደ ቆርኔሌዎስ ቤት ሄዶ ነበርና ጴጥሮስም በገባ ጊዜ ቆርኔሌዎስ ተገኝቶ ከእግሩ በታች ወደቀና ሰገደለት ይላልና
ማለት ምንድን ነው? ምን የተከናወነ ነው እዚህ ጋር? ይህንን አንተም ታውቃለህ፣ እኔም አውቃለሁ። እነኚህ እንደዚህ ጻድቃን ሲሰግዱ ጊዜ እያመለኩ ሰውን እያከበሩ ነው እንጂ እያመለኩ አይደለም። ወራባ የሩት ታዲያ ምንድን ነው? የሩት ምንድን ነው? በጌታ ቆይ መስዬ እንዴ ራሱን ቀለበት ውስጥ ባይሳ እዚህ ጋር ለምሳሌ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወድቆ ሰገደለት አለ እና ቆርኔሌዎስ የሰገደ ነው። ስለዚህ አንተ የምትሰግደው ቆርኔሌዎስ ስለሰገደ ነው? ክብር ስለሚገባው የጸጋ ክብር ስላላቸው ነው። ኦኬ። ስለዚህ አንተ የምትሰግደው የጸጋ ክብር ስላላቸው ነው የምትሰግደው ማለት ነው። አዎ ያ ማለት ቆርኔሌዎስ እንዳደረገ የቆርኔሌዎስን ልምምድ ወስደውን አይደለም ገንዘብ አድርጎ ግልጽ አይደለም እንዴ? ክብር የሚገባ ክብር ስጥን ስለምን ሌላ ኦርቶዶክስ ካለ ግቡና በርዕሱ ፕሊስ መልስ ካላችሁ፣ ከሌለ ደግሞ አትግቡ። እንግዲህ ማርያም እና መስቀሉ በክብር ተካክለዋል ነው የሚለው እንግዲህ እና የአምላክ ክብር ይገባቸዋል። የስላሴ ክብር ነው። የአምላክ ማለት የፈጣሪ ክብር ነው የሚለው በክብር በጣም እኮ ያስደነግጣል። አንዳንዴ ይሄ ወርድ ማለት ምንም ለምን እንደማይመስላችሁ አላውቅም እንጂ ያስደነግጣል። ቅድም የቢም እንዳለው እንግዲህ ሰውን ያክል ክቡር የሆነ ሰው ከእንጨት ጋር አመሳስለው እኩል ብለው ከጌታ እናት ጋር ለዛውም ሲያወዳደሩት ምንም አይሰቀጥጣቸውም ማለት ነው። እኩል ናቸው ነው የሚለው። እንግዲህ በመስቀል ላይ የተሰቀለው ሁሉ የተረገመ ነው። መስቀል ሲጀምር ማጌጫም አይደለም። እውነት ለመናገር እኛ በወርቅም በምንም በብርም አድርገን አንገታችን ላይ እናደርገዋለን እንጂ መስቀል ጌጥ አይደለም፣ ማጌጫ አይደለም። መስቀል መከራ ነው። መስቀል ሞት ነው። መስቀል ለአንድ ክርስቲያን ለአማኝ እንግዲህ ሁሉን ትታችሁ ተከተናል። ጌታ ኢየሱስ ምን አለ? ብትወዱኝ ራሱ የሚወደኝ ቢኖር ራሱን ክዶ መስቀሉ ተሸክሞ ይከተለኝ ሲል መስቀል ትልቅ የመስቀል አንጠልጥሎ ማለቱ አይደለም። ያው መከራውን ነው፣ ስደቱን ነው፣ ሞት ነው። መጨረሻ ላይ መስቀል ሄዳችሁ መሰቃያችሁ ነው የሚሆነው ማለት ነው። እና መስቀል ማጌጫም አይደለም፣ ክብርም አይደለም፣ የክብር መሰቃያም አይደለም። የውርደት የመጨረሻው ሰዎች ወንጀለኞች የሚቀጡበት ነው። ሮማውያን በወቅቱ የሚቀጡበት የነበረ ወንጀለኛዎችን በመስቀል ላይ ነበር። ጌታ ኢየሱስ ክርስቶስም ከወንጀለኛች እንዳሉ ተቆጥሮ ነው መስቀል ላይ ይዋሉ። ስለዚህ መስቀል የትኛውም ቦታ ክብር አይሰጠውም። በእርግጥ ለክርስቲያኖች ከመስቀል ጦርነት በኋላ ይመስለኛል ባልሳሳት ክርስቲያኖችን ከሙስሊም ለመለየት እንደ መለያነት የተጠቀሙበት እንጂ መስቀል ክብርም የለውም። የውርደት ሞት ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተው። ስለዚህ እንጨቱን አምጥቶ ከአምላክ እኩል ክብር ይገባዋል ማለት ለዛ ነው እኮ ታውቃላችሁ በኢየሱስም ብሎ አጋንንት አያወጡም። ኦርቶዶክሳውያን መስቀል ይዘው ነው የሚያሳልሙት። በመስቀል ነው የሚደበድቧችሁ አይደለ? አጋንንት ሲያወጡ በመስቀል ነው የሚያወጡት። በኢየሱስም እንኳን አሁን አንዳንዶች አልፎ እየቀላቀሉ ለዛውም ከፍጡር ስም ጋር እየቀላቀሉ ነው እንትን የሚሉት አጋንንት አወጣን ቢሉ ባይወጣም ማለት ነው። እና ስለዚህ በዚህ ልክ ነው እንግዲህ ክብር የተሰጣት የጌታን እናት ከመስቀል ጋር እኩል ተደርጋ በጣም ሼም ነው በእውነት። አንዳንዴ ለምን እንደማይሰማችሁ አላውቅም። ምን አይነት መንፈስ ምን አይነት አዚም እንዳለ እዛ ቤት አላውቅም በእውነት። እኔ አሁን ያበሳጨኛል፣ ሁላችንም ያበሳጨናል ስንሰማው ማለት ነው። የሰው ልጅ ክቡር የሆነው ልጅ ለዛውም ደግሞ አልፎ ከጌታ እናት ጋር እኩል ሲያደርገው እና ወገኖች እናስተውል። መስቀል የወንጀለኛ መቀጫ ነው። ኢየሱስ ክርስቶስ ስለኛ እርግማን ስለሆነ ነው መስቀል ላይ ሞተው። ስለዚህ በእንጨት ላይ የተሰቀለው የተረገመ ይሁን እንደሚል መጽሐፍ ኢየሱስ ክርስቶስ ስለኛ እርግማን ሆኖ የሞተውን ጌታ ሳታዩ መስቀሉ ላይ አይኖቻችሁ፣ ለዛ ነው አያችሁ ከክርስቶስ ኢየሱስ ላይ አንስተው አይኖቻችሁ ምን ላይ ነው ያደረጉት? ኦርቶዶክስ ቤት ያደረገች እንጨቱ ላይ ነው፣ መስቀሉ ላይ ነው። ምኑ ላይ ትታ ዋናውን የሞተላችሁ ደሙን ያፈሰሰላችሁ ስጋውን የቆረሰላችሁ ትታ እንጨቱ ላይ ነው አይኖቻችን እንዲተከል ያደረጉት። እና መስቀል ቤዛ ነህ፣ መስቀል ኃይል ነህ ይላሉ። መስቀል ኃይል ሆኖ ያውቅም፣ ቤዛ ሆኖ ያውቅም። በጣም ማስተዋላል። መስቀል ቤዛ ነህ ሲሉ መስቀል ቤዛችን ነው ሞቶልናል እያሉ ነው። ልታስተውሉ ይገባል። መስቀል ኃይል ነህ ሲል መስቀል ኃይላችን ነው እያሉ ነው። እንግዲህ ምን እንላለን በወገኖች? ይህን ትምህርት እንግዲህ በወንጌል ቃል ከማፍረስ ውጭ ለዘመናት የተጋረደ ለዘመናት እንግዲህ የነበረ ትምህርት ነው እና
መስቀሉ ቤተክርስቲያን ውስጥ በትልቅ ተሰርቶ እንትን የሆነ ጨርቅ ነገር ለብሶ እኮ እኔ ስሰግድ ስሳለም አውቃለሁ። በትክክል ሄደን እንሰግዳለን። እንሳለም በጣም ትልቅ ረዥም እንጨት ምን እየተሰጠ ነው? አምልኮ፣ ክብር፣ ስግደት እየተሰጠ ነው። ለመስቀልና ለስዕል ለማርያም እንሰግዳለን፣ እናመልካለን። ለዛ ነው በክብር ተካክለዋልና የመለኮት ክብር ሲል እኩል ከስላሴ አካል እየሆኑ ነው ማለት ነው። ስለዚህ ኦርቶዶክስ በተዘዋዋሪም በአንድም ምን አላት? አምስቶች አካላት፣ አምስት የስላሴ አካል አላት ማለት ነው። እኩል ካደረገቻቸው ማለት ነው። እና በጣም አደገኛ የሆነ ልዩ የሆነ ወንጌል የስህተት ትምህርት ነው። እንግዲህ በዚህ ልክ ነው ያለችው ቤተክርስቲያኒቷ ማለት ነው። መስቀልና ማርያምን እኩል ከስላሴ ከመለኮት እኩል አድርጋ ማለት ነው። እና አስተውሉ ማለት ነው ወገኖቻችን። የተሰቀለው ብቻ እንድታተኩሩ ከእንጨቱ ላይ ዘወር ብላችሁ ከተሰቀለው ላይ ዘወር ብላችሁ ላይ ኖቻችሁን አንስታችሁ ከክርስቶስ ኢየሱስ ላይ እርሱ ኢየሱስ እንዳለው የዘላለም ሕይወት ስለሆነና ተባረኩ። መጽሐፈ ኩፋሌም እንደሚታውቃለህ አሁን አንተ ሚስት ካላገባህ የበሬ ወገን የሆነች ሚስትን አግባ ይላል። የበሬ ወገን ማናት? ላም። ጌታ ኢየሱስ ምስክሬ ነው። ቃል በቃል የበሬ ወገን የሆነች ሚስት ትርጉም ነው እሱ። አድምጠኝ፣ ቆይ እሱን ትተረጉማለህ፣ በኋላ ታመሰጥረዋለህ አንተ። የበሬ ወገን የሆነች ሚስትን አግባ፣ የበሬ ወገን የሆነች ባሏን ደስ ታሰኛለች ይላል። የበሬ ወገን ማለት ላም ናት ማለት ነው። ስለዚህ እነ ወይዘሮ ላሚቱን ነው ከዚህ በኋላ አሞራው በሰማይ ሲያይሿል ማለት እያላችሁ ማግባት ያለባችሁ ማለት ነው። መጽሐፍታችሁ ነው የሚናገረው። እነ ቡሬ እምቧ እያሉ ይመጣሉ። እሺ እነዚህ ጨርሰሃል? ልቀጥል? ኧረ አልጨረስኩም። ታቆርጠኝ የተጁ እንዴ እናንተ መንገድ እየሄድክ ወዳጅ እኔ እንቅልፌን ትቼ ነው መንገድ ላይ ዝም ብለህ ዘና እያልክ ከሆነ ወዳጅ እኔ ልግባና ልተኛ። ቁም ነገር ከሌላችሁ በእውነት ናውሽታ በእውነት ነው የምልህ። በእውነት እንኳን መጽሐፍ ጥጆቹ እሱ ብቻ አይደለም። አሁን ጌታችን ኢየሱስ ክርስቶስንም ማርያም ላሚቱ ናት ይላል ድርሳነ መድኃኔዓለም። ይኸው ጌታ ኢየሱስ ምስክሬ ነው። ላሚቱ ማርያም ናት፣ ጥጃውም እንቦሳውም ኢየሱስ ክርስቶስ ነው። ጥጃና ላም ብለው ማለት ነው። ላሚቱ ከነ ጥጃይቱ ብለህ ስትል በእናንተ አስተምሮት ማርያም ከኢየሱስ ጋር ማለት ነው። ድርሳነ መድኃኔዓለም ወገር ለመባሲዮን ላይ እንቧ ነው ብቻ በየቦታው እና ቆንጆ ናት። የበሬ ወገን የሆነችን ሴት ማግባት ለትዳር ቆንጆ ናት ይላል። ፈልጋ ያግባ እንግዲህ በኦርቶዶክስ አግብታል። እኔም አግብቻለሁ። ደባል አይቻልም። እኔ አግብቻለሁ። ለምን አልገባም የሚለው ያረሚ እኔ አግብቻለሁ። እናንተው ራሱ እዛው ተጋቡ። እኔ አግብቻለሁ። እምቧ ምትል ቀጥሎ እህቶች። እሺ ልቀጥል። አሁን እኔ ሀሳብ አለ። ይኸውልህ በንግግሮች ጥሩ እምቦሳ ነገር በንግግሮች እኔ የምልህ ናውሽታ ይሰማል? ይሰማል። ለምን እውነቴን ነው የምልህ። በጣም በጥቂት ከሚቆጠሩ እኛ ቤት ስንከፍት በስርዓት ከሚወያዩ ኦርቶዶክሶች አንዱ ነው። ለምን ጌታን አትቀበልም? ገብተሽኛል። ለምን ጌታን አትቀበልም? ገብተሽኛል። ይቆይሽ ይቆይሽ። እሱ ሀሳብ ገብተሽኛል። ስትናገሪ ገና ሀሳብሽ ገብቶኛል። ስትጀምሪ በጣም በቃ ገብቶኛል። መንፈስ ቅዱስ ነገረከሽ ገብቶኛል። ተናገር ግን አንድ የተናገረው ላይ ማለት ይኸውልሽ እነዚህ መጽሐፍቶች ሴቶችን በጣም ነው የሚያንቋሸሹት አለ። እኔ በጣም ጳውሎስን አታውቀውም ወይ በይልኝ። እያዳመጠኝ ነው። ጳውሎስን አታውቀውም ወይ? እና ጳውሎስ ምን ይላል መሰለህ? ግጥም አድርጎ እንደውም ሴት ግን በዝግታ አትማር፣ በወንድ ልትሰለጥን አይገባትም ይላል። ከዚህ በላይ መኮርኮም አለ እኮ። ልክ ነው እኮ እሱ። ታዲያ ህጉ እኮ ቶራው እንደዛ እኮ ስለሚል ነው እንጂ ደረቅ ሴት ናት ብሏል ጳውሎስ። ደረቅ ሴት ብሎ ተናግሮ ያውቃል ጳውሎስ? የላም ወገን የበሬ ወገን የሆነች አግቡ ብሏል ጳውሎስ። ከሴትን አታባልጋት፣ ቅጣት፣ ዘቅዝቃት፣ ቅጣት ምናምን ነገር ብሎ ይላል አላለም። አሁን ዋግ የመጣው መጽሐፍት የሚያወራውን ለእሱ አትከራከር። ጳውሎስ እንደዚህ ዳይሜንሽናል
በተለያየ መንገድ ሁሉ እንትን ባንላቸው። ኧረ ጳውሎስ እኮ ይኸውልህ ጳውሎስ በጣም ባር ሐዋርያ ነው። ለእኔ በጣም ወድ እኮ በዝግታ ትማር ብሎ ማለትና የበሬ ወገን የሆነች ላም አግባ ብሎ ማለት ነው። ወንድምዬ የበሬ ወገን የሆነች ላምን አግባ ብሎ ማለትና ሴት በዝግታ ትማር ብሎ ማለት አንድ አይነት ነው እንዴ? አዎ ምን እየከቁራን ተቆረጀ ነው። አውሪው ልታስተምር አይገባትም። በመድረክ ወንድም የሱም ላይ ከመጣ የራስ መጽሐፍ በመድረክ ሁሉ ወጣ ማስተማር የለም። ወንድሜ በሱም ከመጣህ ወንድምዬ የራሳችሁ መጽሐፍት ሴቶች እንደሚቀድሱት ታውቃለህ? ሐዋርያ ሆነው እንደሚሰብኩ ታውቃለህ? መጽሐፍኛ ኦርቶዶክስ ላይ የለም። ገድለ ዘርዓ ብሩክ ላይ እንደማመጥ እኔ በመረጃ ነው የማወራ። አንተ ዝም ብለህ የለም ነው። ገድለ ዘርዓ ብሩክ ላይ የሴት ሐዋርያ እንዳለች ታውቃለህ? ኦርቶዶክስ ቤተክርስቲያን ላይ የለም የሴት ሐዋርያ። ገድለ ዘርዓ ማለት ትርጉሙ ደግሞ ገድለ ዘርዓ ብሩክ የማ መጽሐፍ ነው? የመሰረተ ክርስቶስ መጽሐፍ ነው። ገድለ ዘርዓ ብሩክ ለምን አትመልስልኝ? ገድለ ዘርዓ ብሩክ የማ ነው? ቅድም ያሳየው መጽሐፍ ማለት ነው። የተናገርከው እኮ አቡነ ዘርዓ የማ መጽሐፍ ነው? ራሳቸው የማ መጽሐፍ ነው? በቃ ገድለ ዘርዓ ብሩክ ላይ የሴት ሐዋርያ እንዳለ ታውቃለህ? ከሀገር ሀገር ተዘዋውራ ወንጌልን የሰበከች ሐዋርያ አስተማረች አይደለ? እሺ እና ምንድን ናት ነው የምትለው? ሐዋርያ ናት ነው እኮ። ሰበከች፣ አስተማረች። እንደ ሐዋርያቱ ወጥ ዞራ በሀገር ሁሉ ወንጌልን ሰበከች፣ አስተማረች ይላል። ሴት አስተማሪና ሴት ሰባኪ የለም ብላት በላ በየአደባባይ የጳውሎስን መልእክት ሁሉ ተላልፋለች ማለት ነው። ይሄም ብቻ አይደለም። ማርያም ትባርካለች አትባርክም? ታስተምር። ቆይ ሐዋርያም ትሁን ታስተምር። ቆይ ማርያም ትባርካለች አትባርክም? ጨረስን። ያኛውን ማስተማራን ጨረስን። ማርያም ትባርካለች አትባርክም? በኦርቶዶክስ አስተምሮ ትባርካለች። በኦርቶዶክስ አስተምሮት የሚባርክ ካህን ነው ወይስ የክህነት ስልጣን ያለው ነው ወይስ የሌለው ሁሉ ይባርካል? በክርስቶስ የሆነ ሁሉ ካህን ነው። በክርስቶስ የሆነ ሁሉ ካህን ነው። ስለዚህ ምዕመናን ሁሉ ካህናት ናቸው ማለት ነው። ካህናት ናቸው። ለምንድነው ታዲያ ገብተው የማይቀድሱት? ሴቶቹ እነማው ወለተ ስላሴ ገብተው ሲቀድሱ ይታይ። አንተ አስቀዳሽ ሆነ ሰላም ለኩልክሙ ሲሉ ምስለ መንፈስ ቀማ ሆይ ኧረ ተው፣ ምስለ መንፈስ ኧረ ተው። መጽሐፍ ቅዱስ ምን ይላል መሰለህ? ከንግግር የተነሳ ትኮንናለህ ይላል። በቃ አንተ እኛ ላይ ሙድ ልትይዝ ነው የመጣው። እኔ ገብቶኛል፣ ግን እውነትን ፈልግ እና ወደ ክርስቶስ። እሺ ተወዛ ቤተኛ ተጓራችን ተልጦ አለማለቁ በተረት እንዳንተ ትዕግስት ያለው ግና በእውነት አላየንም እና የሚያዋጣ ክርስቶስ ነው። በእውነት እውነተኛ ጌታን ተቀብለ የዘላለም ሕይወት አሪፍ ጠረባ ነው። አይም ሲሪየስ በጣም እውቀት ያለህ ልጅ ነህ። በጣም እንትን ደስ የሚል እንትን አለ። ጌታን ነው የምልህ። በቃ እንድትጠፋብን ስለማንፈልግ ነው። እርግጥ አድርገን ምን እዚህ ላይ ጌታን ተቀበል። ጠፍተሃል ብለሽ ነው ሰላም? አልጠፋሁም። ወደ ጌታ ነው ወንድም። በእውነት በጣም ደስ የሚል እንትን አለ። ራስ ሁሉ በጣም ክፍት ነው። በቃ ጌታ ይወዳል እና ወደ ጌታ ነው። ከምህረቱ የተነሳ ነው እኮ ጌታን ተቀበለው። ጌታንማ ተቀበይ። መጽሐፍ ቅዱስ የሚለውን የተደረበ ሳይሆን እውነተኛውን እሱን ሳልቀበል ክርስትና አለ እንዴ? አይ ጌታን እኮ አልተቀበልክም። አንተ አላወቅኩም። በደንብ አድርገህ በሚገባ ወንድም ተቀበልኩት። ጌታን የመቀበል ምልክቱ ጌታን ለመቀበል ምልክትና ፍሬ ነው መጠየቅ ያለብሽ። አንተ ድናል። አሁን ምልክትና ፍሬ እንጂ መዳን በክርስቶስ መሆኑን ነገርኩሽ እኮ አይደል እንዴ? እኮ ድናሃል አንተ አሁን እንበልና በህይወት ያው መሞት አይቀርምና። አዎ እንዴ አውኛለሁ። እንዴት ነው ያለው? እሱን አመኘ። እንዴት ነው ዳንከው? አዎ
ጌታዬና መድኃኒቴ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኜ ከድንግል ማርያም እንደተወለደ ከሰማይ ሰማያት እንደወረደ መቼ ቢል ቋንቋ የለም። በማንኛውም ሰዓት ሊሆን ይችላል። ይሄን ማመን ነው። ያምናሃሉ የኔ ጠየቅሽኝ ሰላም አዳምጪኝ። ያምናሃሉ ይሄን ምን እንዴት መቼ ነው ያመን? አምኜ ተጠምቄ ድኛለሁ። አሁን ያንቺ ክርስቶስ ምንድን ነው? በአርባ ቀን በሰማንያ አንድ ልጅ ነው የፈለግሽው አይደል? አንዳችሁ በተራ እኩል እያወራሽ ነው ሰላሜ፣ እና የሁለታችሁ ድምፅ ምንም እየተሰማን አይደለም። በተራ አውሩ ንውሽታና በተራ ተጠባበቃችሁ እያዳመጥን አይደለም። አንተም ከላይ ስለምታወራ ማለት ነው እንድንሰማ በትክክል ሲሞ ሚዩት አድርጋ። አሁን የገባ ሰው ሚዩት ቴንክ ዩ። መቼ ነው ያመንከው አልከኝ ወንድም? እሺ ወይኔ እሱ ምን ይሰራልሻል እንዴ? መዳንከን ለማወቅ ስለፈለኩ ነው። በቃ ከነገርኩሽ ይበቃሻል እኮ። ንገረኝ፣ መቼ ነው የዳንከው? እሱ አይመለከትሽም። ድኛለሁ በክርስቶስ። ለምን አይመለከተኝም? የክርስቶስ የዳንከው ቅድም እንዳልከው ያመነ የተጠመቀ ይላል። መቼ ነው ያመንከው? ለምን መመለስ አቃተ? እሱ እኮ ለአንቺ አይጠቅምሽም እኮ እህቴ። አንቺ እንደ አንድ አማኝ አንቺ የፈለግሽው እኔን ወደ መዳን እንደሄድ እያስተማርሽ ወንጌልን እየነገርሽ ነው። ወንጌል የምናገር እኮ እንዴ ዋሽ ለምን ዋሻለሁ? ጌታዬን ለምንድን ነው ዋሽቼ የምናገረው? አምላኬን ለምንድን ነው ዋሽቼ የምናገረው? እኮ መቼ ነው የዳንከው? እኮ እሱ አንቺን አይመለከትም አልኩሽ እኮ። እሱ ባዳነኝ ሰዓት አድኖኛል። እንዴ የተሰቀለልኝ ጊዜ ነው የዳንኩት ማለት ነው። አታውቀውም መቼ እንደዳንከው? ግጥም አድርጌ እኔና እሱ ነን የምንተዋወቀው። ይኸውልሽ እህቴ የተሰቀለልኝ ጊዜ ያኔ ዳንኩኝ። በደሙ ነጻው፣ ከኃጢአቴ አነጻኝ፣ ወደ ዘላለም ሕይወት ማገበኝ። ይገርምሻል። እሺ አምን ተቀበልከው? እሱ አምኜ ተቀብያለሁ። እሱን አምላኬና ጌታዬ። መቼ እንዴ? እሱ ምን ይመለከትሻል? በተሰቀለልኝ ጊዜ ዳንኩ አልኩሽ። ለአንተ እኮ ነው። አሁን ቅድም ምንድን ነው ያልኩ? ጌታ ይወድሃል እና እውነቱን ጌታ እወቀው አልኩ አይደለ? ወይ አውቄዋለሁ። እሷ አትድከሚ ያለው አልከኝ። እኔ እኮ መቼ መዳንክን በቃ ማወቅ ስለፈለግኩ ነው። አልዳኩም ካልክ አልዳንኩም ያለው ክል እኔ አሁን ብትጠይቀኝ እነግርሃለሁ። ስለኔ ጠይቀኝ። አይልሽ ስለኔ መጠየቅ ጠይቀኝ ነው ልመልስልህ። ስለእምነት ስራ ምንድን ነው? ለእምነት ነው የምናወራው። መትከል ነው፣ መኮትኮት ነው፣ ማረም ነው ወይስ መንቀል ነው? አልገባሽኝም። ከሁሉም የለውበትም። መቼ ነው የዳንከው ወንድም? በቃ ከሁሉም ከሌለሽ ቁጭ በይ ዝም ብለሽ። መቼ ነው የዳንከው? አልገባሽም ያልኩት ቁጭ በይ ዝም ብለሽ። አልገባኝም። ትተክላለችም ትኮተኩታለችም። የተከለችውና የኮተኮተችውን እግዚአብሔር ያሳድጋል። ሌላ ፖለቲካ አትስራ። አሁን መቼ ነው የዳንከው እያለችክ ነው። መቼ እንደዳንክ ንገራት። በጣም አቅቶታል መመለስ። ወይኔ ያላቃተኝም እህቴ። ለምንድን ነው የሚያቅተኝ? መለስልኝ። በቃ ፐርሰናል እንትን በጣም ሲምፕል ነው። ይኸውልሽ አዳምጪኝ። ክርስቶስ ለእኔ በተሰቀለ ጊዜ አምኜ ድኛለሁ አልኩሽ እኮ። መቼ ነው ያመንከው አልኩህ እኮ። እንዴ መቼ ነው የተሰቀለው ክርስቶስ? መልሽልኝ። ያክልሽ እኮ ሰላምዬ፣ የዛሬ 2000 ዓመት ነው የዳንኩት እያለሽ እኮ። የተሰቀለ ጊዜ አምኜ 2000 ዓመት ነው አንተ? ያኔ ነው የዳንኩት አለሽ እኮ። በቃ ነገር እሺ ነው። አንድ ሰው ኢየሱስ መስቀል ላይ በተሰቀለ ሰዓት ድኗል። አንተ የዛሬ 2000 ዓመት ነበር ስላጣ ለሷ መልስላት። በቃ የዛሬ 2000 ዓመት አንተ ነበርክ ወይ? የዛሬ 2000 ዓመት አንተ ነበርክ? እግዚአብሔር አስቦኛል። እኔ ግን በስጋ አልነበርኩም። በስጋ ራሱ ብትኖር ትድናለህ። መስቀሉ ላይ እሱ ስለሞተ ለእኔ ነው ዋጋ የከፈለው። ካመንኩ ድናለሁ። ያ ዶንት ፎርጌት ኦኬ። እሱ በመስቀል ላይ ስለሞተ እድናለሁ ነው ያልካት ለሰላም።
ያ የከፈለውን መስቀል ላይ የከፈለውን ተቀብለ መዳን አለብህ። ኦኬ ያንን ለመቀበል ደግሞ እሱ የሰራውን ስራ መስማት አለ ከወንጌሉ ገባክ? የመሰቀሉ ዓላማ ምንድነው? ዓለሙን ሁሉ በስሙ ለመጠቅለል ነው አይደል? በክርስቶስ ለመግዛት ለመጠቅለል ነው አይደል? ዓለም ሁሉ ለመጠቅለል እሱ ይኸውልህ የፍጻሜው ተስፋ ነው። ኦኬ በዘመን መጨረሻ ሰማይና ምድር በኢየሱስ ስም ይጠቅሱ ተስፋው ነው። ኦኬ አሁን ግን አንዴ ተረጋጋለ። እንዴ እኩል እያወራ እንዴት ነው የምንሰማማው? አባቴ ወይ የቴኒስ ኳስ እኮ እየተጫወትን መሆን አለበት አይደል እንዴ? ይኸውልህ አንድ ሰው መስቀሉ ላይ የተሰራውን ስራ ምን አልከኝ? አልተሰማኝም። ከራስ ጋር ነው እየሰጠለው። አይ ጎል ኖ አይደለም። ቴኒስ ኳስ ስትይኝ ጎል እንዳታስቆጥሪ ቢቢዬ ነው ያልኩ። ቀል በራስ ግድ ለምን እዚህ ጋር ጎል የማስቆጠርና ያለማስቆጠር አይደለም። ጎሉ ከተሳሳተ ማይዞክ በቫር ይታያል። ኦኬ አየክ ልክ ነቆራ ሲጀመር እኛም አራዶች ነን። አየክ ስለዚህ እኛ ለእግዚአብሔር ቃል ለማውራት ነው እንጂ መንቆር ቀላል ነው። ባይዘዌ መርካቶ ነው ተወልጄ ያደግኩት። መንጋር ኮንደዌ ኦኬ በስነ ስርዓት እናውራ። እሺ አንተ ለመስማት በ40 ቀን ሰማክ እህቴ? አሁን እሱ አንድ ነገርሽ ነበር የፈለግሽው። እኔ ግን መጀመሪያ በተስፋም ድኛለሁ እኮ መጀመሪያ። እንደዛ አይነት መዳን የለም። ሳትቀበል ሳታምን በተስፋ መዳን የለም። ሌላ መዳንን አትመስልሽ። እኛ ቤት ራሱ እኛ ወንጌላውያን ጋር ድነናል እንድናለን እየዳንን ነው የሚል ራስ ምታት እንደፈጠሩብን ሌላ ራስ ምታት ደግሞ አትፍጠር። እሺ በተስፋ መዳን የሚባል ነገር የለም። ስትቀበለው ነው የምትድነው። እሺ ባይ ዘ ዌይ የሳክ ከሆነ ራስክ ላይ ነው የምትስቀው። እኔ በስነ ስርዓት እያወራሁክ ነው ያለሁት። እኔ በስነ ስርዓት ነው የማወራው። ኦኬ የሀሳቤ የገባህ ይመስለኛል። መነን ወይ ሰላም ያወሩት ፔሸንስ የለኝም እንደዚህ ከሚያላግጥ ሰው እስካሁን ማትኛውራው ስማይ ታይም ማለት እና ለሱ ድል እንስጠው ደግሞ ያው ዳጊ ካላው እኛ ከምናወራው ስማይ ታይም እንኳን ደህና መጣ። ሰላም በልና አውራው ፍላንት አለ ወንድማችን እኔ አለሁ ኖ አይ ከታች ያለው ወንድማችን ነው። እሱ እንዲያወራህ ነው። እኛ እሱን አስቀምጠን እንዳናወራ ብዬ ነው። ኢትስ ማይ ታይም አለ የለም ርቋል። ሌላ ኦርቶዶክሳዊ ሌሎች ካላችሁ አሁን አንተ ምን እያልክ ነው? ሽታና አንተ ጌታ ኢየሱስ ክርስቶስን መቼ አምነህ ነው የተቀበልክ? ኢየሱስ ስለተሰቀለለት ሰው ሁሉ ድኗል ማለት አይደለም። ይሄ ሁሉ ህዝብ ሚሊየንስ ህዝብ አለ። ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት በመስቀል ላይ ሞቷል፣ ግን ድኗል ወይ ነው ጥያቄው። ክርስቶስ ኢየሱስን ኢንዲቪጁዋሊ በግልህ የእያንዳንዳችን ኃጢአት ነው ይዞ መስቀል ላይ የሞተው ማለት የእያንዳንዳችን የሰው ሁሉ ልጅ በጅምላ ማለት የሁላችንም እና ስለዚህ ኢንዲቪጁዋሊ በግልህ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል ብለህ ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለው። በልብ ስታምን በአፍ ስትመሰክር ትድናለህ። ያ ማለት ምን እያልክ ነው? ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል። የኔን በደል ማለት ትላንትና፣ ዛሬ፣ ወደፊት የምትሰራው ሁሉ ኃጢአትን ሙሉ ይዞልህ ሞቷል እና እሱን ስታምን ትድናለህ ነው ሀሳቡ እንጂ ኢየሱስ ክርስቶስ ስለተሰቀለ ድኗል የሰው ልጆች የሚል እንደዛማ ቢሆን እዚህ ቁጭ ብለን አታገኛለን ወንጌል ስንሰራ ማለት ነው። እና ክርስቶስ ኢየሱስን በግል መቀበል ያስፈልጋል። ኮንፌስ ማድረግ አለብህ፣ በልብህ ደግሞ ማመን አለብህ ማለት ነው። ኢሳያስ አስቀድሞ እንደተናገረ የሁላችንን በደል በእርሱ ላይ አኖረ እንዳለ የሁላችንን ሲል የእያንዳንዳችን ኢንዲቪጁዋል ማለት ነው ኃጢአት ነው የግድስና እሱ ኤግዛክትሊ ዴቱን እና ሳይሙን መቼ ነው ስትልን ሰላም
ማወቅ አለብህ ማለት ሰው በልቡ አምኖ ነው የሚድነው። የምታምነው ደግሞ የምትመሰክረው ደግሞ ስትሰማ ነው። ምን ስትሰማ? የምስራቹን ቃል ወንጌልን ስትሰማ ክርስቶስ ኢየሱስ ለአንተ ኃጢአት ሞቷል፣ ኃጢአተኛ ነህ ተብለህ ስትናገር እሱን አክሴፕት አድርገህ ለእርሱ ምላሽ ስትሰጥ ነው ያን ጊዜ አሜን ብለህ በልብ ታምናለህ፣ በአፍህ ትመሰክራለህ ማለት ነው። እና ያው ሲሪየስ ጉዳይ ስለሆነ ነው ይሄ ማለት ነው። እስካሁን ያወራ ነው ለትምህርታችን መጨረሻ ሲሪየስ ጉዳይ ነው እና እሱን ከመለስክልን መለስክልን፣ ካልመለስክልንም አትገደድም። ግን አንድ ነገር እንነግርሃለን መጽሐፍ እንደሚል ማለት ነው። ድምፅ ደግሞ ትንሽ ይርቋል። የኔ ነው አሁን ይሰማል? አሁን ይሰማል? አሁን ባያ ሚውት አድርግ። አሁን የገባችሁ ሰው ሚውት አድርግ። ማንን አሁን አንቺ የግሌ አዳኝ ነው የምትይኝ አይደል? ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሞቷል። ግን ያንን ኢየሱስ ክርስቶስን በግል የኔንም ኃጢአት ይዞ ነው የሞተው። የሰው ልጆች ሲል የእያንዳንዳችን። ስለዚህ ቋንቋ የግል አዳኝ ነው የምትይኝ፣ የግል አዳኝ ነው የምትይኝ አይደለም? አዎ አዎ። በቃ ስለዚህ ክርስቶስ ያንቺ የግልሽ አዳኝ ከሆነ እኔ እንዴት ልካፈል እችላለሁ? አንድ ክርስቶስ ነው ያለው ብዬ ነው። ምን አንድ ክርስቶስ ነው ያለው አይደል እንዴ? አንቺ ደግሞ የግል አዳኝ ነው ብለሽ ወሰድሽው። እኔ እንዴት ልካፈልሽ እችላለሁ ብዬ ነው። እኔ ግን የዓለም ሁሉ መድኃኒት ነው ለዓለም ሁሉ ቀደም ያልኩን አልሰማኝም? ምን አልኩም ቅድም? ኢየሱስ ክርስቶስ ለሰው ልጆች ኃጢአት ነው የሞተው ስንል ምን አንዳንድ ቀደም ምን አልኩ? ኢሳያስ አስቀድሞ እንደነገረን የሁላችንን በደል ሲል የኔን ያንተን ያለፈው ትውልድ ቢመጣው አሁን ያለው የሰው ልጆችን ማለት ነው። ስለዚህ የሁላችንን ሲል ኢንክሉድ ሚ ማለት ነው፣ አንተን ጨምሮ። ስለዚህ የእያንዳንዳችን ማለት ነው። ስለዚህ እሱን ነገር ኢየሱስ ክርስቶስ ሞቷል። ቆይ አንድ ጊዜ ሀሳቤን ስላላገኘኸው መሰለኝ። ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሞቷል ስንል ሰዎች ሁሉ ድኗል ማለት አይደለም። አሁን እንደዚህ አይነት ትምህርት እንደሰማህ ነው የሚገባኝ አሁን ከንግግር ማለት ነው። ኢየሱስ ሞቷል ስንል ለሰው ልጆች ኃጢአት ስንል ሰዎች ሁሉ ድኗል ማለት አይደለም። እሱን አይደለም መጽሐፍ ሲናገር ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከስጋ ፈቃድ አልተወለዱም ነው የሚለው። ኢየሱስ ልጁ ያለው ህይወት ያለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ነው የሚለው። ስለዚህ ልጁ ያለው ህይወት አለው ሲለን መጽሐፍ ቅዱሱ ምን እያለን ነው? ኢየሱስ ክርስቶስ ለእኔ ኃጢአት ሞቷል፣ ይሄ ያንን ኃጢአቴን ለእኔ ነው ብዬ አምኜ በልቤ አምኜ ንስሐ ገብቼ ስመለስ ስድን ላለው ኢየሱስ ክርስቶስ በግሌ ማለት ነው። የኔን ለአንተም እንደዛው እዚህ ያሉት ወንድሞቼ በሙሉ አምነው እየዳኑ ናቸው ማለት ነው። ስለዚህ ያ ማለት ነው አንዱ ኢየሱስ ለሰው ልጆች ሁሉ ነው የተሰጠው። አይ ቲንክ ሀሳቢያው ማለት ካለሽ እሺ አሁን ጣልቃ እንዳትገቢ ታዳምጪኛለሽ ማለት ክርስቶስ ለዓለም ሁሉ ዋጋ የከፈለው ለዓለም ሁሉ የእግዚአብሔር ፍጥረት ለሆነ ሁሉ ዋጋ የከፈለው ነገር ግን ያመነ ደግሞ ያ ዋጋ የማዳን ዋጋ ነው ብሎ ያመነ ሁሉ ይድናል። ያላመነ ተፈርዶበታል። እኔ ክርስቶስን ተቀበልኩ ከመል ይልቅ እሱ ተቀበለኝ ብዬ ባወራ ነው የሚሻለው። መጽሐፍ ራሱ እንደሚናገር ነው እናንተ ደካሞች ወደ እኔ ኑ እኔም አሳርፋችኋለሁ እንዳለው ማለት ነው። ስለዚህ እኔ ማረፊያ ወደ ሆነው ክርስቶስ ሄድኩና ተቀበለኝ ነው እንጂ ማለት የምፈልገው አንተ አትማርም እንዴ? ቅድም ነገርኩህ እኮ እማይለውን አትበል አትጨምር እንዴ። ቃሉን እየነገረች ለተቀበሉት ይላል እያለች እኔ ተቀበለኝ ብል ነው አትችልም። የእግዚአብሔርን ቃል ማጣመም አትችልም ወንድሜ። ምን ሆነክ ነው? እውነቴን ነው። ከልብ ጠማማነት እንትን በል። ይሄ ድንጋይ የሆነው ልብህን ስጋ አድርገው እንዴ። አትችልም። ለተቀበሉት ነው የሚለው። ተቀበለኛ ለተቀበልኳቸው አይልም። እሺ የእግዚአብሔር ቃል ለተቀበልኳቸው አይልም። ለተቀበሉት በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። እሺ ቅድም እኮ ዘሌዋውያን ላይ የአሮንን ልጆች የሳኦልን ደግሞ ንግስና እንዲህ በአንተ አማርኛ አይሆንም አልኩት።
ሶ አሁን አንተ እያላገጥክ ነው አዳምጪ ራስህ አዳምጥ። ይኸውልህ ነግሬሃለሁ። አሁን ዘር ተዘርቶብሃል። ገባ? ዘሩ አንተ ፍቃደኛ ከሆንክ ከተቀበልከው ይበቅላል፣ ተነግሯል። አዘርዋይስ ግን ከዚህ በላይ አናወራህም። ኦኬ? ልታሾፍብን አትችልም። እንደ እግዚአብሔር ቃል ነው እያወራን። እኔ ተቀበልኩት ከምል ተቀበለኝ። who are you? የእግዚአብሔርን ቃል ለማጣመም የኔ ያስወረድኩት ይበቃል። ከዚህ በርት ሰላም ተባረክ። እነነ እንዴ ሌላ ካለ ተቀበሉ። ወንድሞች ሰው ልቡን ከዘጋ ምንም አንዳንድ ጊዜ ያው መጽሐፉ ያላሉ ማለት ስላለን ምንም እንጨምር ማለት ነው። እግዚአብሔር ቃል የተጻፈው እንደተጻፈው መቀበል ነው። ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ወገኖቹ ማን ነበሩ? እስራኤላውያን፣ አይሁዳውያን። ወደ እነሱ መጣ። ያ ኢሳይያስ የነገራቸው ያ በቶራው መጽሐፍ የተተረከላቸው በነቢያት በመዝሙራት በሕጉ መጽሐፍ ሳይቀር የተተረከላቸው ኢየሱስ ክርስቶስን መጣ። ትንቢቱ ሲደርስ ጊዜው ሲደርስ አይደል? ኢየሱስ ክርስቶስ ግን አልተቀበሉትም። ቶራው መጽሐፍ በእጃቸው አለ እየነገራቸው ነው። ጌታ ኢየሱስ እኮ ኢሳይያስ መጽሐፍን ሲያነብላቸው እኮ እዛው ምኩራብ ገብቶ አንብቦላቸዋል። ያንን የሕጉ መጽሐፍ ስለሱ የተነገረውን መጽሐፍ እያነበበላቸው ግን አላስተዋሉትም ነበር። ለዛ ነው የተላለፉት ጌታ ኢየሱስ ክርስቶስን። ስለዚህ ለተቀበሉት ብሎ ከመጣ ከወገኖቹ ውጭ ላሉት ማንም ሰው ማለት ነው ለተቀበለው ጌታ ኢየሱስ ክርስቶስ እውነተኛ የእግዚአብሔር ልጅ ነው ብሎ የተቀበሉት በስሙ የኃጢአታቸውን ስርየት ለሚያገኙ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ነው። አለቀ እንጂ ኢየሱስ ክርስቶስ ስለሞተ የሁሉ ህዝብ ድኗል እያልን አይደለም። ይሄ ሁሉ ህዝብ ቢድንማ ኖሮ ምን አደከመን? ለምን ወንጌል ይሰፋል? ያ ሁሉ ለምን እናንተ ጋር አሁን ቁጭ ብለን ይህን ያህል ሰዓት ልባችንን እያደረቀን እንቀመጣለን? ሁሉም ሰው ድኗል ይባል። እንደዚህ አይነት ትምህርቶች እንዳሉ አውቃለሁ። በዛ ቤት አንዳንድ ትምህርቶች ይሰጣሉ። ሰው ሁሉ ድኗል፣ እስላሙም አሕዛቡም ምኑም ያመነውም ያላመነውም ድኗል የሚል ትምህርት ስውት የሆነ የስህተት ትምህርት አለና ሜቢ በእንደዚህ አይነት መልኩ የሰማሁት ትምህርት ይሆናል ብዬ ነው ማምነው ከንግግሩ ማለት ነው። እንግዲህ ምን ይደረግ እንግዲህ የተዘራበት ቃል አንድ ቀን ይበቅላል፣ ህይወት ይዘራል። እና ጌታ ይርዳህ። ኖሽ ታናንተ እንደ እግዚአብሔር ቃል ልብህን ክፈት እና መጽሐፍ ቅዱስን አንብብ። ምንም አንልህ እንግዲህ